የዓለም ዋንጫ ዘውትር አጀብ በሚያስብሉ በአግራሞት ፈገግ በሚያሰኙ ክስተቶች የተሞላ ነው። ከዓለም ዋንጫ የፍጻሜ ጨዋታዎች በሙሉ በጣም አስፈሪውና አስደንጋጩ የፍጻሜ ጨዋታ የ1930ው የመጀመሪያው የዓለም ዋንጫ የፍጻሜ ጨዋታ ነው። ይህ አወዛጋቢ መርሃ ግብር በአስገራሚ ክስተቶችም የታጀበ ነበር። ጨዋታው በኡራጋይ እና በአርጀንቲና መካከል የተካሄደ ሲሆን ሁለቱ ጎረቤት ሀገራት ከነበረባቸው ቁርሾ የተነሳም ደጋፊዎቹ በነፍስ ይፈላለጉ ነበር። ጨዋታ ላይ ከፍተኛ ጠባጫሪ ክስተቶች የተከሰቱ ሲሆን ከፍተኛ እልህ፣ ሽኩቻ፣ ግብግብና ውጥረትም ነበረ። ከባድ ፍርሃት ያደረባቸው ባለስልጣናትም አመጽ እንዳይነሳ ለማረጋገጥ በጀልባና በባቡር ሳይቀር ወደ ሞንቴቪዲዮ የሚጓዙ ደጋፊዎችን ሲፈትሹ ብዛታቸው እስከ 5000 የሚደርሱ ሽጉጦች በደጋፊዎች ተይዘው አግኝተዋል። በ1982 የዓለም ዋንጫ ፈረንሳይና ኩዌት እየተጫወቱ ሳለ ደግሞ ፈረንሳይ ግብ አስቆጠረች። የኩዌት ተጫዋቾችም ከተመልካች ስፍራ እየተነፋ ነው የተባለው የፊሽካ ድምፅ የዳኛው መስሎን ስለቆመን ነው የገባብን በማለት ተቃውመዋል። ዳኛው ግን ጎሉን ለመሻር አሻፈረኝ ይላል። ታዲያ በዚህ ጊዜ ታይቶ በማይታወቅ መልኩ የኩዌት እግር ኳስ ማህበር ፕሬዝዳንት ሼህ ፋሃድ አልሐመዲን አልሳባህ ከዳኛው ጋር ለመከራከር ወደ ሜዳ የገቡ ሲሆን በመጨረሻም ተሳክቶላቸው ግቡ እንዲሻር አድርገዋል። በዓለም ዋንጫ ታሪክ የቴስታ ነገር ሲነሳ ከፈረንሳዊው ጥበበኛ ከዚነዲን ዚዳን በላይ ተጠቃሽ ተጫዋች የለም። ዚዳን ሀገሩ ፈረንሳይ ባዘጋጀችው በ1998 የዓለም ዋንጫ የፍጻሜ ጨዋታ ከማዕዘን የተሻገሩ ሁለት ኳሶችን በግንባሩ ገጭቶ 2 ጎሎችን በማስቆጠር ሀገሩን ሻምፒዮን አድርጓል። ከ8 ዓመት በኋላ በጀርመን በተዘጋጀው ውድድር ደግሞ በፍጻሜው ጨዋታ ከጣሊያን ጋር እየተፋለሙ ሳለ እሱ ባስቆጠራት ጎል ሀገሩ መሪ ብትሆንም ማቴራዚ ባስቆጠራት ጎል ጣሊያን አቻ ሆናለች። ከዛም በጨዋታው ሂደት ዚዳንና ማቴራዚ በነገር ተጎሻሽመው ዚዳን የማቴራዚን ደረት በቴስታ በመነረት በቀይ ካርድ ከሜዳ ተወግዶ ጣሊያን ጨዋታውን በመለያ ፍጹም ቅጣት ምቶች አሸንፋ ሻምፒዮን ሆናለች። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ላይፍ ቤተሰቦች በዛሬው መሰናዷችን ከዓለም ዋንጫ አስገራሚና አጅብ ከሚያስብሉ አነጋጋሪ ክስተቶች መሃል የተወሰኑትን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ መሰናዷችን አለፍን። ተወዳጁ የዓለም ዋንጫ ወደ 100 ዓመታት በሚጠጋ ታሪኩ ከሚገርሙ ያልተጠበቁ ሽንፈቶች ጀምሮ ለእግር ኳስ እንግዳ እስከሆኑ ከሜዳ ውጪ እስከተከሰቱ ፖለቲካዊ ክስተቶች ድረስ ስፍር ቁጥር ለሌላቸው ለማይረሱ ሁነቶች መድረክ ሆኗል። ለዛሬም እጅግ አስገራሚ ከተባሉት ከዓለም ዋንጫ ክስተቶች መሃል 10ሩን መርጠን ወደ እናንተ እናደርሳለን። መጀመሪያ ላይ የምናገኘው የ2006ቱን የዓለም ዋንጫ የፍጻሜ ጨዋታ ነው። ጣሊያን ከፈረንሳይ ያደረጉት ይህ ጨዋታ ለጥበበኛው ፈረንሳዊ ዚነዲን ዚዳን በታሪኩ የመጨረሻው ጨዋታ ነበር። በጨዋታው እሱ በፓኔንካ ባስቆጠራት የፍጹም ቅጣት ምት ጎል ፈረንሳይ 1-0 መምራት ጀምራ ነበር። ከዛም ጣሊያን በማቴራዚ ጎል አቻ ሆነች። ጨዋታው ባቻ ውጤት ቀጥሎ ሳለ ከሜዳ ተወግዷል። በመጨረሻም ጨዋታውን ጣሊያን በመለያ ፍጹም ቅጣት ምቶች አሸንፋ የዓለም ዋንጫው ሻምፒዮን ሆናለች። በመቀጠል የእግዚአብሔር እጅን እንቃኛለን። በ1986ቱ የዓለም ዋንጫ አርጀንቲናው ጥበበኛ ዲያጎ አርማንዶ ማራዶና ከእንግሊዝ ጋር በተደረገው የሩብ ፍጻሜ ጨዋታ በእግር ኳስ ታሪክ እጅግ አነጋጋሪ ከሆኑ ግቦች መሃል ሁለቱን አስቆጥሯል። ከክንፍ በኩል የተሻገረለትን የአየር ኳስ ማራዶና በቴስታ ለመግጨት ሲዘል ዳኛው ሳያዩት በድብቅ አንድ እጁን ከጭንቅላቱ እኩል ወደ ላይ ከፍ በማድረግ
ኳሷን በእጁ በመንካት የእንግሊዙ ግብ ጠባቂ መረብ ላይ አሳርፏታል። በወቅቱ ዳኛው ይህንን ስላላስተዋሉ ጎሏን አጽድቀዋታል። ከደቂቃዎች በኋላ ታዲያ ማራዶና አብዛኛውን የእንግሊዝ ቡድን ተሰላፊዎች አታሎ በማለፍ የክፍለ ዘመኑ ምርጥ የተባለችዋን ጎል አስቆጥሯል። ይሄኛው ክስተት ደግሞ በ1982 የዓለም ዋንጫ እየተከሰተ ነው። በፈረንሳይና በኩዌት መካከል በተደረገው የምድብ ጨዋታ ፈረንሳይ ግብ ስታስቆጥር የኩዌት ተጫዋቾች ዳኛ ፊሽካ ስለነፋ ቆመን ነው የገባብን፣ ስለዚህ መቆጠር የለበትም ብለው ተቃወሙ። በወቅቱ ግን ከተመልካች ቦታ ነበር የፊሽካ ድምፅ የተሰማው። ታዲያ በወቅቱ በእግር ኳስ ታሪክ ባልተለመደ ክስተት የኩዌት እግር ኳስ ማህበር ፕሬዝዳንት ሼህ ፋሃድ አልሐማድ አልሳባህ ከዳኛው ጋር ለመከራከር ቀጥ ብለው ወደ ሜዳ ገብተዋል። ከዛም ለረጅም ደቂቃ ከዳኛው ጋር ሲነታረኩ ከቆዩ በኋላ ጎሉ እንዲሻር አድርገዋል። በዚህ ሴኔጋልና ፈረንሳይ ባከናወኑት ጨዋታ በዓለም ዋንጫ የመጀመሪያዋን ተሳትፎ ያደረገችው ሴኔጋል ከ4 ዓመት በፊት ሻምፒዮን የነበረችውን ፈረንሳይን አሸንፋለች። አጥቂ ዋላጂ ዲዮፍም በዕለቱ የፈረንሳይ ተከላካዮችን ሲያስጨንቅ ያመሸ ሲሆን ባባዱፓ ዲዮፕም ብዙ ያልተጠበቀውን ቡድን 1-0 በሆነ ውጤት አሸናፊ እንዲሆን ብቸኛዋን ጎል አስቆጥሯል። መሃል ሜዳ ላይ በካሊሊዩ ፋዲጋና በሄነሪ ካማራ በሚገባ የተዋቀረውና በብሩኖ ሚሼል ይሰለጥን የነበረው የሴኔጋል ቡድን በውድድሩ እስከ ሩብ ፍጻሜ ድረስ አስደናቂ ጉዞን አድርጓል። የ1930ው የዓለም ዋንጫ ወዛጋቢ የፍጻሜ ጨዋታም በአስገራሚ ክስተት ከታጀቡ ጨዋታዎች መሃል አንዱ ነው። የመጀመሪያው የዓለም ዋንጫ የፍጻሜ ጨዋታ በሆነውና አዘጋጇ ኡራጋይ ከአርጀንቲና በተገናኙበት በዚህ ጨዋታ ከፍተኛ ጸባጫሪ ክስተቶች የነበሩበትና ከፍተኛ እልህና ውጥረት የታየበት ነበር። ባለስልጣናትም አመጽ እንዳይነሳ ለማረጋገጥ በጀልባና በባቡር ሳይቀር ወደ ሞንቴቪዲዮ የሚጓዙ ደጋፊዎችን ሲፈትሹ ነበር። በፍተሻቸው ታዲያ ብዛታቸው እስከ 5000 የሚደርሱ ሽጉጦች በደጋፊዎች ተይዘው አግኝተዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በ2006 የዓለም ዋንጫ ጨዋታ የተከሰተው የኑረምበርግ ጦርነትም በአስገራሚነቱ ይታወሳል። ፖርቱጋልና ሆላንድ የጥሎ ማለፍ ጨዋታቸውን እያደረጉ ሳለ የተከሰቱት ነገሮች ጨዋታውን አነጋጋሪ አስብለውታል። በዚህ ጨዋታ የሁለቱ ቡድኖች ሁሉም ተሰላፊዎች 10 ይጎሻሸሙ፣ እንዲሁም አንዳቸው ላይ ከባባድ ፋውሎችን ይፈጽሙ ነበር። አንገት ለአንገትም በተደጋጋሚ ተናንቀዋል። በእግር ኳስ ታሪክ ሪከርድ በሆነ መልኩም በርካታ ካርዶች ተመዘዋል። በጨዋታው ዳኛው በአጠቃላይ 16 ቢጫ ካርዶችንና 4 ቀይ ካርዶችን ለተጫዋቾች አሳይተዋል። ጨዋታው በቀጥታ ሲተላለፍ ኮሜንታተር የነበረው ተወዳጁ ጋሪ ብሉ የጨዋታውን ሂደት ሲገልጽባቸው የነበሩት ቋንቋዎች በእጅጉ መሳጭና ማራኪ ነበሩ። በ1958ቱ የዓለም ዋንጫ ደግሞ የፔሌ በአፍላ የጉርምስና ዕድሜው ብቅ ማለት አነጋጋሪ ክስተት ነበር። ገና በ17 ዓመቱ ታዳጊው ፔሌ በስዊድኑ የዓለም ዋንጫ ላይ ብቅ አለ። በአጠቃላይ ውድድሩ አስደናቂ ብቃትን ያሳየው ፔሌ ከፈረንሳይ ጋር በነበረው የግማሽ ፍጻሜ ጨዋታም 3 ጎሎችን በማስቆጠር ሃትሪክ ሰርቷል። ከዛ ባሻገር ካዘጋጁ ሀገር ስዊድን ጋር በነበረው የፍጻሜ ጨዋታ 2 አስደናቂ ጎሎችን በማስቆጠር ብራዚልን ለመጀመሪያው የዓለም ዋንጫ ድሉ አብቅቷል። ከዓለም ዋንጫ ታሪኮች ሁሉ ከሁሉም የላቀው አሳዛኙ ክስተት የኮሎምቢያው ተጫዋች ራሱ መረብ ላይ ጎል ካስቆጠረ በኋላ የተፈጠረው ነገር ነው።
የተጫዋቹ ስም አንድሬስ እስኮባር ይባላል። የተከላካይ መስመር ተሰላፊ ነበር። በውድድሩ ዋዜማም የኮሎምቢያ ብሔራዊ ቡድን ዋንጫ ያነሳሉ ተብለው ከተገመቱት መሃል አንዱ ነበር። ግና ኮሎምቢያዎች ባልተጠበቀ ሁኔታ ከምድባቸው ሳያልፉ በጊዜ ከውድድሩ ተሰናብተዋል። በተለይ ካዘጋጁ አሜሪካ ጋር በነበራቸው ጨዋታ ተከላካዩ አንድሬስ እስኮባር ኳሷን ወደ ውጭ አወጣለሁ ብሎ በስህተት በራሱ መረብ ላይ ጎል ያገባል። ታዲያ በሚያሳዝን ሁኔታም ከ10 ቀን በኋላ ኮሎምቢያዎች ሻንጣቸውን ሸክፈው ወደ ሀገራቸው ይመለሳሉ። በማግስቱም እስኮባር በሜድሊን ከተማ በሚገኝ አንድ የምሽት ክለብ ውስጥ ከጓደኞቹ ጋር ሆኖ እያወጋ ሳለ በጥይት ተመቶ ተገድሏል። በመጨረሻም የምናገኘውን የሃንጋሪ ብሔራዊ ቡድን የተቀዳጀውን የ10-1 አሸናፊነት ነው። ውድድሩ የ1982ቱ የዓለም ዋንጫ ነበር። በዓለም ዋንጫ ታሪክ ውስጥ ከፍተኛ የጎል ልዩነት በታየበት በዚህ ጨዋታ ሃንጋሪ ከኤልሳልቫዶር እየተፋለሙ ነበር። ታዲያ ሃንጋሪ ኤልሳልቫዶር ሙሉ በሙሉ በማፈራረስ በአስደናቂ ሁኔታ 10-1 አሸንፋለች። የኤልሳልቫዶርን ብቸኛ ጎል ሉዊስ ዛፓታ አስቆጥሯል። ይቺ የዛፓታ ማስተዛዘኛ ጎልም ኤልሳልቫዶር በታሪኳ እስካሁን ያስመዘገበቻት ብቸኛ የዓለም ዋንጫ ጎሏ ናት። ወደ መሿለኪያ ላይፍ ቤተሰቦች ስለ ዓለም ዋንጫ 10 አስገራሚ ክስተቶች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ፕሮግራሙ ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዘን ለዛሬ በዚሁ ተሰናበትን። መልካም ጊዜ።